ኢትዮጵያ በአፍሪካ ዲጂታል ኢኮኖሚ ለምታደርገው ንቁ ተሳትፎ ፋይዳ ወሳኝ ሚና እንዳለው ጠቅላይ ሚኒስትር አብይ አህመድ ገለጹ። ዲጂታል ማንነት ላይ ትኩረቱን ያደረገው ID for Africa ዓመታዊ ጠቅላላ ጉባኤ በአዲስ አበባ መካሄድ ጀምሯል። ጠቅላይ ሚኒስትር አብይ አህመድ በዚህ ወቅት ባደረጉት ንግግር ዲጂታል ኢትዮጵያን ለማድረግ ዲጂታል ማንነትን ማረጋገጥ ወሳኝ መሆኑን ተናግረዋል። ኢትዮጵያ ሁሉንም ተጠቃሚ የሚያደርግ ዘመናዊ አካታችና መሰረታዊ የዲጂታል ማንነት መለያ ስርዓት መዘርጋቷንም ጠቁመዋል። ፋይዳ ካርድ ብቻ ሳይሆን ልዩ የሆነ ቁጥሮችን የያዘና ማንነት የሚረጋገጥበት መሆኑን የገለጹት ጠቅላይ ሚኒስትሩ እስካሁን ለ15 ሚሊዮን ዜጎች ተደራሽ መደረጉንም ጠቁመዋል። We made a choice to build a modern, inclusive, foundational and scalable digital identity system. የራሳችንን ምርጫ በመውሰድ ሁሉንም ተጠቃሚ የሚያደርግ ዘመናዊ አካታች መሰረታዊ ዲጂታል ማንነት መለያ ስርዓት ዘርግተናል። አገልግሎቱን ባሉበት ቦታ ሆነው ምንም አይነት የገቢ የኑሮ ደረጃና ዳራ ሳይገድብ ማግኘት ይቻላል። ይህን አሰራር ስርዓት ፋይዳ ብለን እንጠራዋለን። ፋይዳ በአገርኛ አገላለጽ እሴት ማለት ነው። ፋይዳ ካርድ ብቻ ሳይሆን ልዩ የሆኑ ቁጥሮችን የያዘና ማንነትን የሚያረጋግጥ ነው። የግል ደህንነትን የሚያስጠብቅና አስፈላጊ ሲሆን ብቻ ከሌሎች ጋር የሚጋሩት ነው። ፋይዳ ይፋ ከተደረገበት ጊዜ አንስቶ 15 ሚሊዮን ሰዎች ተደራሽ ማድረግ ተችሏል። ነገር ግን የኛ መሻት ከዚህ እጅግ የላቀ ነው። በቀጣይ ጊዜያት ሁሉም ህዝብ የፋይዳ ባለቤት እንዲሆን እንፈልጋለን። But our ambition is greater, driving toward a future where all residents are included. ዜጎች በዲጂታል ኢኮኖሚ ዘርፍ ተጠቃሚ እንዲሆኑ ፋይዳ ትልቅ እድል መፍጠሩን ገልጸው ለሁሉም ዘርፎች ምቹ መደላደል ማድረጉንም ጠቁመዋል። ፋይዳን ለፋይናንስ፣ ጤና፣ ትምህርት፣ ቴሌኮም፣ የህዝብ አገልግሎቶች ከማህበራዊ ዋስትና ጋር በማስተሳሰር ተአማኒ የሆነ መደላደል ለህዝቡ ለመፍጠር እየተሰራ መሆኑንም ተናግረዋል። ፋይዳ is already unlocking access to vital services and opportunities. ፋይዳ አሁን ላይ በርካታ አገልግሎቶችንና እድሎችን ፈጥሯል። ፋይዳ በመላው አገሪቱ የሚገኙ ዜጎች ዲጂታል ኢኮኖሚ ላይ ተሳታፊ እንዲሆኑ ጥሩ እድል ፈጥሯል። የዘርፉ መደላደልንም ምቹ አድርጎታል። የፋይዳ ምዝገባ ጅማሮ ብቻ መሆኑን በደንብ እንረዳለን። የዲጂታል ማንነት መለያ ዋነኛ ሴቱ ጥቅም ላይ መዋሉ ብቻ ነው። የኛ ስትራቴጂ ከዚህ ከመነሻው በእጅጉ የላቀ ነው። ፋይዳን ቁልፍ ከሆኑ እንደ ፋይናንስ፣ ጤና፣ ትምህርት፣ ቴሌኮሙኒኬሽን፣ የህዝብ አገልግሎቶች ከማህበራዊ ዋስትናና ጥበቃ ጋር በማስተሳሰር ተአማኒ የሆነ መደላደል ለህዝቡ ለመፍጠር እየተሰራ ነው። Across key sectors, ፋይዳ ኢትዮጵያ በአፍሪካ ፈጣን የሆነ የዲጂታል ኢኮኖሚ ለመገንባት ትልቅ አበርክቶ እንዳለው ጠቁመው የአፍሪካ ነጻ የንግድ ቀጠናን ለማድረግ ወሳኝ ሚና እንደሚጫወትም ተናግረዋል። የዲጂታል ማንነት መለያ መልካም አስተዳደርን ለማስፈን ወሳኝ መሆኑን ያነሱት ጠቅላይ ሚኒስትሩ ለዓላማው በህብረት በመሰለፍ የአፍሪካን እምቅ አቅም ጥቅም ላይ ማዋል እንደሚገባም ጠቁመዋል። ፋይዳ will enable Ethiopia to participate in Africa's fast-growing digital economy. ፋይዳ ኢትዮጵያ በአፍሪካ ፈጣን እድገት ላይ ባለው የዲጂታል ኢኮኖሚ እንድትሳተፍ በአፍሪካ ነጻ የንግድ ቀጠና ተግባራዊነት ላይ ቁልፍ ሚና እየተጫወተች ነው። ዲጂታል ማንነት መለያ መልካም አስተዳደርን ለማስፈን አገልግሎት አሰጣጥን ለማቀላጠፍ ወሳኝ ነው። የዲጂታል ዘርፉ ለሁሉም ተደራሽ እንዲሆን ያስችላል። ነገ ሩቅ የሆነ ህልም አይደለም። ሁላችንም በህብረት ወደፊት እንድንጓዝ አደራ ማለት ፈልጋለሁ። በዓላማና በህብረት በመሰለፍ የአፍሪካን እምቅና ያልተነካ አቅም ጥቅም ላይ ማዋል አለብን። To unlock Africa's full potential. ኢትዮጵያ ከኮንፈረንስ ማዕከልነት ባሻገር የራሷ ማንነት ያላት ናት ያሉም ሲሆን እጅግ ውብ በሆኑ ከአዲስ አበባ ጎዳናዎች እንዲሁም ከመልክዓ ምድሯ ልምድ መውሰድ የሚቻል ስለመሆኑም አንስተዋል። ተሳታፊዎች ወደ መጡበት አካባቢ ሲመለሱ ሁሉም ሰው አስተማማኝ የዲጂታል ማንነት መለያ እንዲኖረው በቁርጠኝነት ሊሰሩ እንደሚገባም አመላክተዋል። Ethiopia beyond the conference halls, from the vibrant street of Addis Ababa, ኢትዮጵያ ከኮንፈረንስ ማዕከል ያለፈ ማንነት ያላት ናት። ከአዲስ አበባ ብረቅራቂ መንገዶች አንስቶ እጅግ የተለያዩ ባህሎች፣ አስደማሚ መልክዓ ምድሮች ያሏት በመሆኑ ብዙ ልምድ ልትወስዱባት ትችላላችሁ። ወደ መጣችሁበት ስትመለሱ ሁሉም ሰው አስተማማኝ የዲጂታል ማንነት መለያ እንዲኖረው በቁርጠኝነት እንደምትሰሩ አልጠራጠርም። A future where every individual holds a trusted digital identity. የID for Africa ሊቀመንበር ጆሴፍ አቲክ በዚህ ወቅት እንደገለጹት በአፍሪካ ዲጂታል ትራንስፎርሜሽን ለማረጋገጥ ዲጂታል ማንነት ወሳኝ ነው። ዲጂታል ማንነትን ማረጋገጥ ውዴታ ሳይሆን ግዴታ ነው ብለዋል። የዛሬዋ ቀን የአፍሪካን የዲጂታል ማንነት ለማረጋገጥ ጉዞ የምንጀምርበት አዲስ ምዕራፍ ነውም ነው ያሉት። Today in Africa's political capital we begin a new chapter in our journey. ዛሬ በአፍሪካ የፖለቲካ መዲና የጉዞአችንን አዲስ ምዕራፍ እንጀምራለን። የሁለተኛው 10 ዓመታት መባቻ ለሁሉም ማንነትን ፍለጋ። በኮንፈረንሱ የምንሰበሰበው እንደ ተሳታፊ ብቻ ሳይሆን እንደ ንቅናቄ አባላት ነው። ለልማት መታወቂያ ID for እንቅስቃሴ የID for Africa ንቅናቄ ነው። The ID for Africa movement
የአፍሪካ መሪዎች የዓለምን ተለዋዋጭ ነባራዊ ሁኔታ ግምት ውስጥ ያስገባ ዲጂታል ትራንስፎርሜሽን ግንባታ ላይ ትኩረት ሰጥተው ለመስራት እንቅስቃሴ መጀመራቸውን አመላክተዋል። የብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር ዮዳ ሀያሪያ ስላሴ በበኩላቸው ፋይዳ የዲጂታል መታወቂያ ለኢትዮጵያ የሁሉን አቀፍ እድገት የዘመናት ጉዞ ስኬት ሁነኛ ማሳያ ነው ብለዋል። Our national digital ID system which now serves 15 million Ethiopian citizens. በብሔራዊ መታወቂያ አገልግሎት እስካሁን ድረስ 15 ሚሊዮን ዜጎች ተደራሽ ማድረግ ተችሏል። ፋይዳ ቁጥር ብቻ አይደለም፣ የኢትዮጵያ መጻኢ ዕድል መሰረት ነው። ዲጂታል መሰረተ ልማት እድገት የጀርባ አጥንት ነው። የተመዘገበው ዕድል እንዲሁ በአጋጣሚ የተገኘ አይደለም። ለተመዘገበው ስኬት 3 መሰረታዊ ነጥቦች ያሉ ሲሆን የመጀመሪያው የፖለቲካ አመራሩ ቁርጠኝነት ነው። ሁለተኛው ብቃት ያላቸው ባለሙያዎችን ማሰማራት በመቻሉ ነው። ሶስተኛው ደግሞ የባለድርሻ አካላት ትብብር ወሳኝ ድርሻ ነበራቸው። Of our success has been our strategic partnerships. ፋይዳ ዲጂታል ኢትዮጵያን የመገንባት ጉዞ አካል መሆኑን ያነሱት ዋና ዳይሬክተሩ ለኢትዮጵያ መጻኢ ዕድል መሰረት ስለመሆኑም ተናግረዋል። የፋይዳ ዲጂታል መታወቂያ ስርዓት ተግባራዊ በሆነባቸው ተቋማት አገልግሎት ለመስጠት ይወስድ የነበረውን ጊዜ እስከ 60% መቀነስ መቻሉንም ተናግረዋል። የዲጂታል መታወቂያ በመንግስትም ይሁን በግል ተቋማት ቀልጣፋ አገልግሎትን ለመስጠት እንዲሁም ለተደራሽነት ትልቅ ሚና እየተጫወተ እንደሚገኝ ጠቁመዋል። በመድረኩ ጠቅላይ ሚኒስትር አብይ አህመድን ጨምሮ የፌዴሬሽን ምክር ቤት አፈ ጉባኤ ያገኘው ተሻገር፣ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት፣ የአዲስ አበባ ከተማ ከንቲባ አዳነች አቤቤ፣ ከፍተኛ የመንግስት የስራ ኃላፊዎች፣ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ድርጅት ተወካዮች ታድመዋል።